አንድ ሰው የሥራ ዕድል አቅርቦላችሁ በትንሽ ሥራ በአጭር ጊዜ ውስጥ ብዙ ገንዘብ ማግኘት እንደምትችሉ ከተናገረ ያ ማለት የሥራ ማጭበርበር የመሆን ዕድሉ ከፍተኛ ነው። ብዙ ሰዎች ከቤት ሆነው በመስራት ገንዘብ ማግኘት ይፈልጋሉ። አጭበርባሪዎች ደግሞ ይህንን ያውቃሉ። ስለዚህ ብዙ ጊዜ በኦንላይን ላይ ማስታወቂያዎችን በመለጠፍ ቤቱ ተቀምጠው እንደ ሁለተኛ ሥራ በመቁጠር በወር በሺዎች የሚቆጠሩ ዶላሮችን ማግኘት የሚችሉባቸውን ሥራዎች እንዳላቸው ይናገራሉ። ሥራው ምርቶችን እንደገና ከመላክ ጀምሮ የተለያዩ የክህሎት ሙያዎችን የሚጠይቁ ከዛም አለፍ ብሎ የምታውቋቸውን ሰዎች ዕቃዎች እስከ መሸጥ ሊሆን ይችላል። አንዳንድ ጊዜ አጭበርባሪዎች የራስህ አለቃ መሆን እንደምትችል፣ የራስህን ንግድ መጀመር እንደምትችል ወይም የራስህን ጊዜ በማመቻቸት በትርፍ ጊዜ ሥራዎችን መስራት እንደምትችል በመናገር ሊያታልሉህ ይሞክራሉ። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ በኦንላይን የሥራ ዓለም ውስጥ ትክክለኛውን ከሐሰተኛው እንዴት እንደምንለይ 5 መንገዶችን ይዘን ቀርበናል። በተለይ በቪዲዮአችን መጨረሻ ላይ የምናቀርባቸው አስተማማኝ የኦንላይን ሥራ ፍለጋ 5 ምክሮች ጠቃሚ ስለሆኑ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። የኦንላይን የሥራ ማጭበርበሮች ምንድናቸው? አሁን የቴክኖሎጂው ማደግ እንዲሁም የማህበራዊ ሚዲያ ተጠቃሚዎች መብዛትን ተከትሎ ብዙ የኦንላይን ሥራዎች እንዲሁም የኦንላይን ግብይቶችን በመጠቀም የተለመደ የዕለት ተዕለት ተግባራችን ሆኗል። አጭበርባሪዎችም የማህበራዊ ሚዲያ ተጠቃሚዎች ቁጥር በከፍተኛ ደረጃ መጨመርን እንደ መልካም አጋጣሚ በመጠቀም የተለያዩ ማጭበርበሪያ ዘዴዎችን ተጠቅመው የመረጃ ገንዘብ ምዝበራ በማካሄድ ላይ ናቸው። የሥራ ማጭበርበር የሥራ ፈላጊዎችን ለማሳሳት የተዘጋጀ የሐሰት ሥራ አቅርቦት ነው። አጭበርባሪዎች በሥራ ፍለጋ ወቅት ብዛም ላለመድከም የቻሉትን የኦንላይን ሥራ ለመስራት በዘርፋቸው ያገኙትን የቀጣሪ ድረገጽ ይመለከታሉ። አጭበርባሪዎች ልክ እንደ ታማኝ ቀጣሪዎች ሥራዎችን ያስተዋውቃሉ። በመስመር ላይ ወይም በማስታወቂያዎች፣ በሥራ ድረገጾችና በማህበራዊ ሚዲያ ሥራ እንደሚሰጡ ቃል ይገባሉ። ነገር ግን የሚፈልጉት ገንዘብና የግል መረጃን ነው። እነዚህን የማስጠንቀቂያ ምልክቶችን ማወቅና ኩባንያዎችን በጥልቀት መመርመር፣ ከማመልከት በፊት የማስጠንቀቂያ ምልክቶችን ማወቅ የመሳሰሉት የመከላከያ እርምጃዎችን መውሰድ ራሳችንን ከሥራ ማጭበርበር ሰለባ እንዳንሆን ለመከላከል ወሳኝ ነው። አጭበርባሪዎች ከሚጠቀሙባቸው ዘዴዎች ጥቂቶቹንና መከላከያ መንገዶችን እንጠቁማችሁ። የኦንላይን ሥራ ማጭበርበር 5 ምልክቶች። በማንኛውም ጊዜ ያሉትን ሁሉንም ከቤት ሆነው የሚሰሩ የሥራ ማጭበርበሮችን መዘርዘር ፈጽሞ የማይቻል ነው። እንዳለመታደል ሆኖ ምንም ዋና የሥራ አጭበርባሪዎች ዝርዝር ወይም የሐሰተኛ ቅጥር ኤጀንሲዎች ዝርዝር የለም። በየጊዜው እየተለዋወጡ የሚመጡ አዳዲስ የማጭበርበር ዘዴዎች የምናውቅበት 5 ምልክቶችን እንመልከት። አንደኛ፣ የግል መረጃን መጠየቅ። በቀላሉ የግል መረጃ አስቀድሞ የሚቀርብ ጥያቄ ግልጽ የማስጠንቀቂያ ምልክት ነው። ሕጋዊ የኢሜል የማለፊያ ቁጥሮን ወይም ሌሎች ሚስጥራዊ መረጃዎችን እንዲያቀርቡ የሚጠየቁት ከቀረቡና የቅጥር ሂደቱ ወይም ኦንቦርዲንግ ፕሮሰስ ከጀመረ በኋላ ነው። አንድ ቅጥረኛ ይህንን መረጃ አስቀድሞ ከተጠየቀ ከቅጥር በፊት ምንም አይነት የይለፍ ቁጥር አያስገቡ ወይም አይስጡ። ነገር ግን ይህንን ካደረጉ ለአጭበርባሪዎች ተጋላጭ ይሆናሉ። ሁለተኛ፣ የፋይናንስ መረጃን መጠየቅ። ሕጋዊ ቀጣሪዎች በማመልከቻቸው ደረጃ የፋይናንስ ዝርዝሮችን አይጠይቁም። የክሬዲት ካርድ መረጃ ወይም የባንክ ሂሳብ ቁጥሮን የሚጠይቁ የኦንላይን ሥራዎች ሕጋዊ አይደሉም። በኢኮኖሚው ዘርፍ እየሰሩ ከሆነ የብድር ፍተሻ እንዲያጠናቅቁ ሊጠየቁ ይችላሉ። ነገር ግን ይህ የቅጥር ሂደት የመጨረሻ ደረጃዎች ላይ መሆን አለበት። እናም በአጠቃላይ እነዚህ ቀጣሪዎች ካሉት ሙያ ይልቅ ስለ ፋይናንስ ካወሩ መጠንቀቅ ያስፈልጋል። ሶስተኛ፣ ሙያዊ ባልሆነ በመልእክት መላላኪያ ሲስተሞች በኩል ማውራት። ሕጋዊ ቀጣሪ ቃለ ምልልስ በቪዲዮ ለምሳሌ በዙም ሊያደርግ ይችላል። አንድ ቅጥረኛ በመጀመሪያ በሊንክድኢን በኩል ግንኙነት ቢያደርግም እንኳን ውይይቶ ወደ ይበልጥ ሙያዊ የኢሜል ውይይት ተዘውሮ ኦፊሻላዊ የቅጥር ሂደት መጀመር አለበት። የመልእክት መላላኪያ ሲስተሞችን ወይም ሙያዊ ያልሆኑ ቻናሎችን እንደ ዋትስአፕ ወይም ቴሌግራም መጠቀምን አጥብቀው ከጠየቁ ቆም ብለው ማሰብ እንዳለብዎ የሚያሳይ ምልክት ነው። አራተኛ፣ ኩባንያው እምነት የሚጣልበት መሆን አለመሆኑን ማረጋገጥ። ያልተሟላ የኦንላይን ድረገጽ ወይም የመረጃ እጥረት ለጥርጣሬ ምክንያት ነው። ስለ ኩባንያው በድረገጽ ላይ መረጃ ለማግኘት ከተቸገሩ ወይም ድረገጻቸው ሙያዊ ያልሆነ ወይም ያልተሟላ የሚመስል ከሆነ ማጭበርበር የመሆኑ ዕድል ከፍተኛ ነው። በተጨማሪም በድረገጻቸው ላይ አካላዊ አድራሻ ወይም የስልክ ቁጥር ከሌላቸው ያ ትልቅ ቀይ ባንዲራ ነው። አምስተኛ፣ የኢሜሎች መደበኛ ባልሆነ መንገድ መምጣት። አጭበርባሪን በፍጥነት ለመለየት አንዱ መንገድ የኢሜሉን ምንጭ መመልከት ነው። ኦፊሻላዊ ግንኙነት ከተረጋገጡ የኩባንያዎች ኢሜሎች እንጂ
ከጄኔሪክ አካውንት መምጣት የለበትም። የተቀባዩን ስምና ከዚያም የድርጅቱ ድረገጽ ጋር የሚዛመድ ጎራ ያለበት ቅርጽ መፈለግና ማመሳሰል ይገባል። ለአስተማማኝ ሕጋዊ የኦንላይን ሥራ ፍለጋ 5 መንገዶች። ከቤት ሆነው የሚሰሩ ሥራዎች ሕጋዊ ናቸው ወይም የኦንላይን ሥራዎች እውነተኛና አስተማማኝ ናቸው ብለው አስበው ከሆነ ፍጹም አስተማማኝ ናቸው። በቂ ጥናት ካደረጉና ንቁ ከሆኑ ብዙ ሕጋዊ ዕድሎች ቢኖሩም ኢንተርኔት የራሱ የሆነ የማጭበርበሪያ መንገድ አለው። አስተማማኝ መሆን ማለት በደንብ መመርመር፣ የሥራ ማስታወቂያዎችን በጥንቃቄ መገምገም እናም ታዋቂ ቀጣሪዎች ጋር እየተገናኙ መሆኑን ለማረጋገጥ ምርጥ ልምዶችን መከተል ማለት ነው። የኦንላይን የሥራ ገበያ በራስ መተማመን ለማሰስ እንዲረዳው ራስዎን ለመጠበቅና ሕጋዊ የርቀት ሥራዎችን ለማግኘት 5 አስፈላጊ ምክሮችን ከዚህ በታች አቀርበናል። አንደኛ፣ የድርጅቱን ዌብሳይት ይገምግሙ። አንድ ሕጋዊ ድርጅት በተለምዶ የተቋቋመ የመስመር ላይ ገጽታ ይኖረዋል። ይህም ሙያዊ ድረገጽን ያካትታል። ስለ ንግዳቸው ግልጽ ዝርዝሮችን ይፈልጉ። ለምሳሌ የእውቂያ መረጃ፣ የአመራር ታሪኮችና የተልእኮ መግለጫዎች። ጣቢያው ያረጀ የሚመስል ከሆነ፣ መሰረታዊ መረጃ የጎደለው ከሆነ ወይም አለመጣጣሞች ካለው፣ ለምሳሌ በተለያዩ ገጾች ላይ ያሉ የተለያዩ የእውቂያ ዝርዝሮች ካሉበት የማስጠንቀቂያ ምልክት ሊሆን ይችላል። ሁለተኛ፣ በጉግል እና በማህበራዊ ሚዲያ ይፈልጉ። ፈጣን የጉግል ፍለጋ ስለ አንድ ኩባንያ ስም ብዙ ሊያስስ ይችላል። የዜና ዘገባዎች፣ ግምገማዎችና ማንኛውንም ቅሬታዎችን በፎረም ወይም በማህበራዊ መድረኮች ላይ ይፈልጉ። የኩባንያው የማህበራዊ ሚዲያ ገጾች ለቋሚ ልጥፎች፣ ከተከታዮች ጋር ለሚደረግ መስተጋብርና ለሙያዊ አቀራረብ ይፈትሹ። ሆኖም የማህበራዊ ሚዲያ ገጽታ አለመኖር የግድ ችግር አይደለም። በሌሎች መንገዶች ለማረጋገጥ መሞከር ግን የተሻለ ያደርገዋል። ሶስተኛ፣ የቀጣሪ ድርጅቶች የሰራተኛ ግምገማዎችን ይፈትሹ። የቀጣሪ ግምገማ መድረኮች ኩባንያዎች ሰራተኞች እንዴት እንደሚይዝ ግንዛቤ ሊሰጡት ይችላል። 1 ወይም 2 አሉታዊ ግምገማዎችን ብዙም ትርጉም ባይኖራቸውም ተመሳሳይ ጉዳዮችን የሚያመለክቱ በርካታ ግምገማዎች እንደ ሙያዊ ያልሆነ ባህሪ ወይም ግልጽ ያልሆነ የሥራ ተስፋ በአንክሮ መታየት አለባቸው። ኩባንያው ለትችት እንዴት ምላሽ እንደሚሰጥ ያስተውሉ። ለጥያቄዎቹ የመከላከያ ወይም የማጣጣል አነጋገር ካለው የማስጠንቀቂያ ምልክት ሊሆን ይችላል። አራተኛ፣ ያልተጠበቁ የተጋነኑ የሥራ ማስታወቂያዎችን መጠንቀቅ። ያላመለከቱበትን ሥራ የሚያቀርብልዎ ሰው ኢሜል፣ የጽሑፍ መልእክት ወይም ቀጥተኛ መልእክት ከደረሰው በጥንቃቄ ይመልከቱ። አጭበርባሪዎች ብዙውን ጊዜ ሙያዊ የሚመስሉ ነገር ግን የግል መረጃን ለመስረቅ የተነደፉ ያልተጠበቁ መልእክቶችን ይልካሉ። ሁልጊዜ የላኪውን ማንነት ያረጋግጡ። እናም የሥራውን ሁኔታ በኩባንያው ድረገጽ ላይ ካሉት ትክክለኛ ማስታወቂያዎች ጋር የሚጣጣም መሆኑን ይፈትሹ። አምስተኛ፣ አስተማማኝ የሥራ ማስታወቂያዎችን ለማረጋገጥ ትክክለኛ የሚያጣሩ ዌብሳይቶችን ይጠቀሙ። አጠራጣሪ ማስታወቂያዎችን ጥብቅ የማረጋገጫ ሂደት ባሏቸው ታዋቂ የሥራ ቦርዶች ላይ ክሮስ ቼክ ያድርጉ። ለምሳሌ እንደ ፍሌክስ ጆብስ ላይ ሁሉንም የሥራ ማስታወቂያዎች ሕጋዊ መሆናቸውን ለማረጋገጥ ይሞክሩ። አጭበርባሪዎች በራሳቸውም ሆነ በሌሎች ስምና ዝና በመጠቀም ሐሰተኛ የማኅበራዊ ሚዲያ ገጾችን በመክፈት ተከታይ ስትሆኑ፣ ተከታይ ስታስገቡ፣ ልጥፎችን ስታጋሩ፣ አስተያየት ስትሰጡ፣ ስትወዱ፣ ስጦታ እንሰጣለን በሚሉ ሐሰተኛ ማስታወቂያዎች ያጭበረብራሉ። እነዚህ አጭበርባሪዎች የተከታዮቻችንን ግላዊ መረጃ ለመውሰድ መልካም አጋጣሚ ይሆንላቸዋል። ስለዚህም ጥንቃቄ ያስፈልጋል። ውድ የቻናላችን ቤተሰቦች፣ በዛሬው የሰዋሰው ፖድካስት ቲፕ በኦንላይን የሥራ ዓለም ውስጥ ትክክለኛውን ከሐሰተኛው እንዴት እንደምንለይ 5 መንገዶችን ተመለከትን። እናንተም ቢቀርብ የምትሉት መረጃ ካለ የአስተያየት መስጫው ላይ አስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልን።